ዛሬ ይዤላችሁ የመጣሁት ማዳሞች የሚጠሉት 8 ነገሮችን ልነግራችሁ ከች ብያለሁ። ባለፈው ሳምንት እኛን ግዴታቸውን ሊያደርጉልን የሚችሉ ነገሮችን ብዬ በሰራሁት ቪዲዮ ላይ ፓርትቱ ይቀጥላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዱት ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ሁሌም እንደምታዩት የማዳሞቻችን ጸባይ ወይንም ደግሞ የኛን ጸባይ እያየን ከች እንላለን ማለት ነው። ዛሬ ይዤላችሁ የመጣሁት 10 ነገሮች ነው ይዤ የመጣሁት ነበረው፣ ግን 8ቱን እነግራችሁና 2ቱ እናንተ በኮሜንት ልትነግሩኝ ፈለኩ። ለምን እኔም መማር እፈልጋለሁ ማለት ነው። 8ኛው ያስቀመጡት እቃ መንካት፣ ሳይፈቅዱልን ያስቀመጡትን እቃ መንካት። ይሄ አይወዱም አረቦች። ለምን? እምነትን ያሳጣናል። ሊፈትኑን ራሱ በሆነ ቦታ ላይ ያስቀምጡት ይችላሉ። ያንን እቃ አለመንካት። አሁን እንደ ምሳሌ ብፊያቸው እንትናቸው የቁም ሳጥናቸው ልናስተካክል እንገባለን። ሰዓት ይኖራል፣ ወርቅ ይኖራል፣ የሆነ ነገር ይኖራል። በእርግጥ እኔ አያለው። አሁን እኔ ቤት ብዙ ጊዜ እንትን ዝግ አይደለም። ላስተካክል ስገባ የልጅቷን ክላስ የሴትዮዋን ክላስ ወርቋን ሁሉም ነገሯ እንደዚህ ነው። ያንን ለክተን ስናይ ካሜራ ሊኖር ይችላል እና እምነትን ያሳጣናል ማለት ነው። 7ኛው ከቤት እንደ ፋሚሊ መሆን። ምክንያቱም እምነት የሚባል ነገር አለ አይደል? አሁን አንድ ሰው ባለትዳር ሲሆን ቤቱን እንዴት መምራት እንዳለበት እዚህን ጋር እነሱ እምነት የጣሉብን ነገር ግዴታችንን መወጣት ማለት ነው። በቃ ግዴታችን ስላችሁ መስራት መፍጋት ሳይሆን በቃ እምነት የተጣለባችሁ ነገር በግዴታ መወጣት ማለት ነው። ያንን ደግሞ ይወዱታል። 6ኛ ምን መሰላችሁ? ጽዳት ነው። ጽዳት ይወዳሉ አረቦች። ጽዳትን በጣም ነው የሚፈልጉት። ማለት አሁን ሽንት ቤትም ስንገባ የሆነ ብዙ ቦታ ስንሄድ ጽዳትን ይፈልጋሉ። ሙቀትም እንደሆነ አንጻር ልብሳችን በጊዜ መቀየር፣ መታጠብ፣ ምግብ ስንሰራ እንትን ማለት፣ ጓንት መልበስ ብዙ ጊዜ መልመድ አለብን። በተለይ አዲሶች ማለት ነው። አዲስ ስንመጣ ሁላችንም እንደዛ ነን። በቃ መደነጋገር አለብን ውስጣችን ማለት ነው። ላለመረጋጋት አለብን ያንን እንትን ማለት። ግን እንደዛ እንደ ፋሚሊ ከሆንን ደግሞ ሀገር ቤት የመግባት ጉጉታችን እና ደግሞ ምንድን ነው የሚቀንስልን? በቃ ጭንቀት የነበረውን ትንሽ በረድ ይልልናል ከነሱ ጋር ፋሚሊነት መሆን። 5ኛ መልስ አይወዱም አረቦች። የሆነ ነገር ስሪ እንደዚህ በይ ሲሉሽ ኢንሻአላህ በያቸው ባሰሪው ራሱ ወላሂ እኔ ብዙ ጊዜ ብዙ ስራ እታዘዛለሁ። በዚህ ቤት ብዙ ስራ አለብኝ እኔ ማለት ነው። ግን ባልሰራው ራሱ ኢንሻአላህ ብዬ ነው ማልፋት። እኔ እንደዚህ አልልም ይሄ ስራ አይደለም። ባሰሩት ራሱ ኢንሻአላህ በሏቸውና ለፉት። ይሄ ትጠቀሙበታላችሁ። እመኑኝ። ከዚህ በኋላ የማታደርጉት ከሆነ ይሄ ቪዲዮ አይታችሁ አድርጎት እና ኢንሻአላህ እሰራዋለሁ ኢንሻአላህ በሏቸው። ያንን ስትያት እሷ ራሱ በቃ እንደምትታጀጂያት ነው የምታውቀው። ደስ ይላታል ሴትዮዋ ማለት ነው። ማዳምሽን ደስ ይላታል። ኢንሻአላህ ብለሽ ለፊ። ቆይተሽም ልትሰሪው ይሁን ኢንሻአላህ። ይሄ ቃል ተጠቀሚ። የምር ውዷ እህቴ ይሄን ቃል ተጠቀሚ። እኛ አንዳንዴ ልባችን ደንዳና ነን። በተለይ የኢትዮጵያ እኛን ማለት ነው። ማንም የሚደፍረን የለን። ግን በዚህም ደግሞ እንኮራበታለን። ግን ደግሞ አንዳንዴ ያው ኢንሻአላህ የሚለውን ቃል ውስጥንም ሰላምን እኛንም ሰላም እናገኛለን። ከዛም ከጭቅጭቅም እንድናለን ማለት ነው። 4ኛ ደግሞ ስልክ ነው። ይሄ የሁላችንም ቤት የሁላችንም ቤት ነውና ብዙ ጊዜ ስልክ ስራ ጨርሰናል ብለን ስልክ ላይ በጣም አፈጣለሁ። ከኔ የበለጠ ስልክ በጣም እንትን የሚል የለም። ሴትዮዋ ማለት ነው። የሚሰራው እጄ ነው፣ ግን ምላሴ የሚሰራ የሚያስላት 24 ሰዓት ነው የምትዘዋወረው። ኤርፎኒ አስገብቼ ነው እኔ በብዛት መጠቀመው ማለት ነው። የብሉቱዝ ኤርፎኒ በብዛት እነሱ ሲያዩዋችሁ ስልክ ባትጠቀሙ። እነሱ እንደዚህ ፊት ለፊታችሁ ለምን የስራ ጫና ያመጡባችኋል? በጣም የስራ ጫና ማለት ነው። የስራ ጫና
ያመጣሉ። ስልኩ ስታዩ እንዴ ይሄንን ማለት ሁሌም በስራ አሰራም ስራ እየሰራች አይደለም ብሎ የሌላ ስራ ጫና ይመጣባቸዋል። በእነሱ ፊት ስልኩ ዞር አድርጎት ባትይዙት ራሱ ወጣ ሲሉ ለመያዝ ሞክሩ። ወይንም ደግሞ ኤርፎን ያደርጋችሁ በሂጃባችሁ ውስጥ መጠቀም ማለት ነው። ሶስተኛ ምላስ አይወዱም። እነሱ የፈለጉት አክል ሊያወሩ ይችላሉ፣ ግን እኛ ምላስ ስንሰጣቸው አይወዱም። ከቻላችሁ በይቅርታ ማለፍ፣ ካልቻላችሁ በዝምታ ማለፍ ነው። ለምን በቃ እኛ ተበዳይ ራሱ ብንሆን በይቅርታ ማለፍ አለብን። ይሄ ከአረቦቹ ጋር በብዛት ያግባባናል። ለምን እንደሆነ ታውቃላችሁ? አሁን እዚህ ቤት ሴትዮ እኔ ከተነሳበት አንድም አታቆምም። ለቂቂያ ክላሴ እገባለሁ፣ ተከትላኝ ትገባለች። ማድቤት ስመጣ ተከትላኝ ትመጣለች። ለምን መልስ አልሰጠሽኝም ነው። ይቅርታ ካልኳት አንድ ምላሼ ወላሂ አንድ መልስ ይቅርታ ከወጣኝ ረጋ ብላ ክላሷ ገብታ ትቀመጣለች። በቃ ይሄ ድክመት ስላየሁባት ነው። ይሄ በእኔ የተነሳ ነው። ለምን በቃ ኢንሻአላህ ወይንም ደግሞ ይቅርታ በቃ ይቅርታ አስፋ ሳምሂኒ እንደዛ በሉ። ወላሂ ችግር የለውም አይጎዳንም፣ ይጠቅመናል እንጂ ማለት ነው። ምክንያቱም ከሀገራችን መውጣታችን ስላልቀረ ይሄንን ቃል ለሁሉም ይጠቅመዋል። እኔ ሴትዬ ማለት ነው በሙሉ ነው የምታብሰው እኔ መልስ ካልሰጠዋት። ምክንያቱም በእኔ ስላየሁት ነው ይሄንን የምላችሁ። ሙሉ ግቢውን ታብሰዋለች። እኔ የሄድኩበት ሁላ ትሄዳለች መልስ ካልሰጠዋት። ለምን መልስ አትመልሽም ለማለት ነው። እኔ መልስ አልሰጥም። እኔ ከዚህም በፊት ሰርቻለሁ ሌላ ቦታ፣ ግን ሌላ ቦታዋ ያለችው ሴትዮ ትረዳኝ ነበረ፣ እችኛዋ አትረዳም። እና ይቅርታ በጣም ይቅርታ አጥፍቻለሁ ብዬ ነው እኔ መልስ ምመልስላት። ያኔ ትረጋጋለች ማለት ነው። በቃ ሰላም ይወርዳል። ይሄ ማለት ሰላም ወረደ ማለት ነው። ሁለተኛ ደግሞ ማለት ነው ሁለተኛ ብዙ ጊዜ ምንለው ነገር አለ። ምንድን ነው የምንለው? አረቦቹ ማዳሜ ታኮርፈኛለች፣ ትቆጣኛለች። እንዴ እህቴ ይሄ እኮ እናታችን አይደለችም፣ አባታችን ቤት አይደለም። ለስራ ስለመጣን ድረስ ኩርፊያውንም ቁጣውንም እየቻለን ነው መስራት ያለብን ውዷ እህቴ። ለምን እንደሆነ ታውቂያለሽ? እስከሚያልፍ ያለፋል ይባል የለ። አረቦች እኮ ጥሩ ፊት የሚሰጡሽ አህያ ናቸው። ግልጾ ተናግረሽ ለምን አንዴ ሰው ይሆኑልሻል፣ አንዴ ሳቂታ፣ አንዴ ተጫዋች ነው የሚሆኑልሽ። እና በደስታ አንቺ በፈገግታ የውስጥሽ እያለ አንቺ የላይሽ ፈገግታ ማሳየት። አረቦች ይቆጣሉ። የእናትሽ ቤት አይደለም፣ ጠንክረሽ ሰርተሽ ሀገርሽን ለመግባት ሞክሪ። ይሄንን ነው እኔ የምመክራችሁ። አንደኛው ምን መሰላችሁ? አንደኛው የሆነ ነገር አድርጉ ብሏችሁ ይሄዳሉ አረቦቹ። ይሄንን ነገር ሰርተሽ ጠብቂኝ ብላሽ ወይንም ደግሞ ይሄንን ነገር አድርጊ ብላሽ ትሄዳለች፣ ወይንም ትወጣለች፣ ወይንም ትተኛለች፣ ወይንም ክላሷ ትሆናለች። በቃ የትም ቦታ ትሆን ማለት ነው። ግን እንዳላደረግሽው ታውቃለች፣ እንደማታርጊው እንዳላደረግሽው ታየዋለች። ሄዳ አይታው መታ አድርገሽዋል ወይ ብላ ትጠይቅሻለች። በፍጹም እንዳትዋሹ። አላደረኩትም ይቅርታ አሁን አደርገዋለሁ ብላችሁ መልሱ እንጂ እንዳላደረጋችሁት እያወቃችሁ ለምን ይጠይቋችኋል? ትዋሻለች አትዋሽም ለማለት ነው። ይሄ ምንድነው? እምነት ነው። ለእምነት በቃ ካላደረጋችሁት አላደረኩትም ስራ ስለነበረብኝ አሁን ይሄ ስጨርስ እሰራዋለሁ። ሰርተሽዋል ትልሻለች። የሆነ ነገር ይሄ ሰርተሽ ጠብቂኝ፣ ይሄንን አዘጋጅተሽ ጠብቂኝ ትልሻለች። ወይ ውጭም ትወጣ ይሆን ይችላል፣ ቤትም ውስጥ ልትሆን ትችላለች፣ አይታወቅም። እና ያንንን ነገር ወይ ሳታስተካክይ በስራ ቢዚ ሆነሽ ሊሆን ይችላል፣ በብዙ ነገር ቢዚ ሆነሽ ሊሆን ይችላል። እና ሳታደርጊውን ስትቀሪ ትጠይቅሻለች። አይ አድርጌዋለሁ እንዳትይ፣ በፍጹም አላደረኩትም። አሁን ከዚህ ይሄ ሲጨርስ እሰራዋለሁ። ስራም ከሆነ የተሰጠሽም ነገር ከሆነ ይሄ ከዚህ ቀጥሎ እሰራዋለሁ ብለሽ መመለስ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ ውዶቼ። ቀጣይ ደግሞ እናንተ የምትፈልጉትን ሁለቱ በኮመንት ስር ብታስቀምጡልኝ ደስ ይለኛል። ከወደዳችሁት ቪዲዮ ለብዙ ቦታ እንደሚሄድ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ አበረታቱኝ። ሰብስክራይብ እያረጋችሁ
አንዳንዴ የማዳም ቤት ስንሆን ብዙ ነገሮችን ያጋጥሙናል። አላህ ሱብሃነሁ ወተዓላ ታጋሽን ያደርገን። ታገሱ። በተለይ አዲሶች ማለት ነው። አሁን በአሁኑ ኬዝ አዲስ የምትመጡ ብዙ ልጆች አላችሁና የምትበሳጩ፣ ስራ ሲበዛባችሁ የምትበሳጩ፣ አይ እኔ አልሰራም የምትሉ ብዙ ነገር አላችሁ። ከሀገር ቤት የወጣችሁበትን አላማ በፍጹም አትርሱ። ለምን ወጣሽ ከሀገር ቤት? ላሰሪ ከሆነ እኮ ከሀገር ቤት አለማውጣት ውዷ እህቴ። ምክንያቱም በቃ ሀገርሽም ላይ መኖር ስደት ለምን መጀመሪያ ሳሳየሽ። ግን ከወጣችሁ በኋላ አንገታችሁ ደፍታችሁ አረቧ ለምን ትቆጣኛለች? እኔ የማውቃቸው ብዙ ልጆች አሉ። የምር ይሄ ዩቲዩብ ከጀመርኩ ራሱ ማለት ነው። አረቧ በጣም ተቆጣችኝ፣ ማዳሜ በጣም ትቆጣኛለች። እናትሽ አይደለችም እኮ ስትቆጣሽ አንቺ በፈገግታ መልሽያት። ኸይር መልስ አላህም ኸይር ይመልስላታል። አሁን እኛ ብዙ አመትም የሰራን እኛ እንደውም እንደ ሰውም ላያደርጉን ይችላሉ። እና ይሄንን ነገር በቀጣይ ቪዲዮ መለስበታለሁ። አብራችሁኝ ስለነበራችሁኝ ከልብ አመሰግናለሁ። ላይክ ኤንድ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የመዱ ቤተሰቦች እወዳችኋለሁ።